ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ ትንሽ? እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሉ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እንደዚህ፣ እኛ እንደዚህ እንደዚህ። እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳ አይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን።